ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በሐረሪ ክልል የ2018 የትምህርት ዘመን የስድስተኛ ክፍል ክልላዊ ፈተና በዛሬው ዕለት በይፋ ተጀመረ። ፈተናው እስከ ሰኔ 4 ቀን 2018 ዓ.ም ድረስ የሚቆይ ይሆናል። ገዛኸኝ አራጌ ተጨማሪ ያለው በሐረሪ ክልል የ2018 የትምህርት ዘመን የስድስተኛ ክፍል ክልላዊ ፈተና በዛሬው ዕለት በይፋ ተጀምሯል። የፈተናውን መጀመር አስመልክቶ በተካሄደው መርሃ ግብር የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ተገኝተው የመፈተኛ ጣቢያዎችን በመዘዋወር ተማሪዎችን አበረታተዋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነጎ በስፍራው እንደገለጹት ተማሪዎች አጥጋቢ ውጤት እንዲያስመዘግቡ ከመደበኛ የትምህርት ሰዓት ውጪ የማጠናከሪያ ትምህርቶች ሲሰጡ መቆየታቸውን አንስተዋል። በዘንድሮ የትምህርት ዘመን በክልሉ በሚገኙ የመንግስትና የግል ትምህርት ቤቶች የሚማሩ 6418 ተማሪዎች ፈተናውን እንደሚወስዱ ኃላፊው ገልጸዋል። ዛሬ በሐረሪ ክልል ትምህርት ቢሮ ክልል አቀፍ የስድስተኛ ክፍል ፈተና ተጀምሯልና ይህ ፈተና በአጠቃላይ ለ3 ቀን የሚቆይ ፈተና ነው። ከ2 እስከ 4 ማለት ነው። በዚህ ፈተና ላይ የሚቀመጡት በአጠቃላይ ወደ 6418 ተማሪዎች ናቸው። እነዚህ ተማሪዎች በወንድና በሴት ለይተን ብናያቸው በወንድ 2648 ተማሪዎች አካባቢ ይቀመጣሉ። በሴቶች ደግሞ ወደ 3734 ተማሪዎች አካባቢ ይህን ፈተና ይወስዳሉ ተብሎ ይጠበቃል ማለት ነው። ይህ ፈተና በአጠቃላይ እንግዲህ በገጠርም በከተማም ነው እየተሰጠ ያለው። በ32 ክላስተር መፈተኛ ጣቢያዎች ናቸው ይህ ፈተናዎች እየተሰጠ ያለው። በገጠር በ19 የክላስተር መፈተኛ ጣቢያዎች፣ በከተማ ደግሞ ወደ 13 የሚሆኑ የመፈተኛ ጣቢያዎች ናቸው ይህን ፈተና በክላስተር እየሰጡ ያሉት ማለት ነው። ፈተናው በከተማና በገጠር በሚገኙ 73 የመጀመሪያ ደረጃ ትምህርት ቤቶች በ32 የመፈተኛ ጣቢያዎች የሚሰጥ ሲሆን ተማሪዎቹ በ7 የትምህርት አይነቶች የሚፈተኑ መሆኑ ተገልጿል። ከጠቅላላ ተፈታኙ ተማሪዎች መካከል 3734ቱ ሴቶች ሲሆኑ 2684ቱ ደግሞ ወንዶች ተማሪዎች መሆናቸውን ተናግረዋል። አቶ ጌቱ አያይዘውን በዘንድሮ የፈተና ሂደት በተለይም በገጠር በሚገኙ 19 የመፈተኛ ጣቢያዎች የተማሪዎች መስተጓጎል ለመከላከል የመመገቢያ መርሃ ግብሮች ተጠናክረው መቀጠላቸውና ይህም ለትምህርት ጥራትና ለተማሪዎች ምቾት ከፍተኛ አስተዋጽኦ እንዳለው ጠቁመዋል። ሌላኛው እንግዲህ በዚህ ፈተና ላይ ዘንድሮ ከአምናው የተለየ አድርገናል ብለን የምናስበው የምገባ ፕሮግራም አለን። ዘንድሮ በተለይ የገጠሩ 19ኙም የመፈተኛ ክላስተር ጣቢያ ላይ ምገባ አለን ማለት ነው። ተማሪዎች ለምሳ ብለው ወደ ቤት አይሄዱም። መምህራን፣ ፈታኞች፣ ጣቢያ ኃላፊዎች፣ ፖሊሶች፣ ሁሉም እዛ አካባቢ ላይ የተመደቡ ሰዎች ጠቅላላ ለምሳ ብለው ሌላ ቦታ አይሄዱም ማለት ነው። እዛው ምሳቸው ተዘጋጅቶላቸው እዛው ምሳቸውን ይበላሉ፣ ይመገባሉ። ተማሪዎችም እዛው ተመግበው ጠጥተው ለቀጣይ ለከሰዓት ፈተና ራሳቸውን አዘጋጅተው እንዲገቡ ይደረጋል ማለት ነው። ቀድሞ የነበረው ያው ፈተናውን ተፈትነው ወደ ቤት ሄደው እስኪመጡ ድረስ የመንገድ ርቀት ሊገድባቸው የሚችል እንደገና ደግሞ ቤትም ገብተው ምግብ ላይደርሳቸው የሚችል ተማሪዎች ሊኖሩ ይችላሉና እንዲሁም አርፍዶ የሚመጡ ተማሪዎችን ቀደም ሲል ስለነበሩ ይህንን ለማስቀረትና የትምህርት ጥራቱን ከማስጠበቅ አንጻር ሊጠቅመን ሊረዳን ይችላል ብለን የጀመርነው ተግባር ነውና ይሄ ከአምናው የተሻለ ተግባር ነው ብለን መውሰድ እንችላለን ማለት ነው። የክልሉ ትምህርት ቢሮ ከቀደመው ዓመት የተሻለ ውጤት እንደሚጠበቅ ተገልጿል። በሐረሪ ክልል የማህበራዊና ኢኮኖሚያዊ ልማትን የሚያፋጥኑ የመሰረተ ልማት ግንባታዎች በጥራትና በፍጥነት እየተከናወኑ መሆናቸውን የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በክልሉ ገጠርና ከተማ እየተገነቡ የሚገኙ የተለያዩ የመንግስት የልማት ፕሮጀክቶችን የመስክ ምልከታ አካሂደዋል። ይርነቃቸው ጌታቸው በዝርዝር ያቀርበዋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ ከተማና ገጠር እየተገነቡ የሚገኙ የተለያዩ የመንግስት የልማት ፕሮጀክቶችን የመስክ ምልከታ አካሂደዋል። ርዕሰ መስተዳድሩ የመስክ ምልከታውን አስመልክቶ በሰጡት መግለጫ የተከናወኑ የሚገኙ የልማት ፕሮጀክቶች በአሁኑ ወቅት አብዛኛዎቹ ስራዎች ከጥራት ከጊዜ አጠቃቀምና ከወጪ አንጻር በጥሩ አፈጻጸም ደረጃ ላይ እንደሚገኙ ገልጸዋል። በዛሬው ዕለት ዋናው ዓላማችን የነበረው በ2018 የበጀት ዓመት የያዝናቸውን ዋና ስራዎች ለማጠቃለል ቀሪ ስራዎችን በመስክ ለማየት ነበረ ዓላማ አድርገን የወጣ ነው። በዛ መሰረት እንግዲህ በተለይም የተለያዩ የመሰረተ ልማት ስራዎችን፣ የተለያዩ ግንባታ ስራዎችን እና የማህበራዊና የኢኮኖሚ ልማት የሚያመጡ የመንግስት ፕሮጀክቶችን ለማየት ነበረ የወጣ ነውና በዛ መሰረት እንግዲህ
የተለያዩ ትምህርት ቤቶች ያሉበትን የግንባታ ደረጃ ከዛ ውጭም በመንግስት የሚሰሩ የተቋማት ግንባታ እንቅስቃሴን በተመለከተና አጠቃላይ እንግዲህ በከተማም በገጠር የሚሰሩ የልማት ስራዎቻችንን በመስክ አይተን በቀጣይ ደግሞ እስከ ሰኔ መጨረሻ ላይ ምክንያቱም ያው ሰኔ 30 የ2018 የበጀት ዓመት ማጠቃለያ ወቅት ስለሆነና ከዛም ባለፈ እንግዲህ የያዝነው የምርጫ ዘመንም መጨረሻ ስለሆነ በዚህ የምርጫ ዘመንና በዚህ የበጀት ዓመት መጠቃለልና መጨረሻ ያለብንን ስራዎች ለማጠቃለል በሚያመች መልኩ ነበር ያየነውና እንግዲህ እንደገመገምነውና እንደተመለከትነው ከሆነ በአብዛኛው ስራዎቻችን በጥሩ የአፈጻጸም ደረጃ ላይ ይገኛሉ። እንግዲህ በጥራትም ከጊዜ አኳያም ከጥራት አኳያም ከአጠቃላይ ከወጪ ማኳያ ተመጣጣኝ በሆነ መልኩ እየተሰሩ ነው ያሉት የሚለውን ነገር እያየን ያለ ነው። በምልከታው ወቅት በተለይም በገጠሩ አካባቢ የትምህርት ተደራሽነትና ጥራትን ለማረጋገጥ የሚያስችሉ አዳዲስ ግንባታዎች መጀመራቸውንም ጠቁመዋል። በዚህ መሰረት በ3 የገጠር ወረዳዎች ውስጥ በእያንዳንዱ 2 የቅድመ መደበኛ ትምህርት ቤቶች በአጠቃላይ 6 አዳዲስ ተቋማት ግንባታ በይፋ መጀመሩን ርዕሰ መስተዳድሩ ገልጸዋል። ይህም ማህበረሰቡ የተሻለ የትምህርት ዕድል እንዲያገኝና ለትምህርት ጥራት መሰረት የሆነው የቅድመ መደበኛ ስርዓት እንዲጠናከር ትልቅ ሚና ይጫወታል ብለዋል። ከዛም ውጭ እንግዲህ በዛሬው ዕለት ያስጀመርናቸው አዳዲስ የልማት ስራዎችም አሉ። በተለይም በገጠሩ አካባቢ ትኩረት ሰጥተን ገጠር ላይ የትምህርት ተደራሽነትንና የትምህርት ጥራትን ለማረጋገጥ አዳዲስ ትምህርት ቤቶችን ለመገንባት በሚያስችል መልኩ ስራ አስጀምረናል። ስለዚህ በዛሬው ዕለት 6 የቅድመ መደበኛ ትምህርት ቤቶች በ3 የገጠር ወረዳዎች ይጀመራሉ። ግንባታቸው ይጀመራል። ዛሬ ተጀምሯል። በእያንዳንዱ ወረዳ 2 ትምህርት ቤቶች ይገነባሉ። በኤረር ወረዳ 2 ቅድመ መደበኛ ትምህርት ቤት ይገነባል። በሶፊ ወረዳም እንደዛው 2 ቅድመ መደበኛ ትምህርት ቤት ይገነባል። በድሬ ጥያራ ወረዳም እንደዛው 2 የቅድመ መደበኛ ትምህርት ቤት ይገነባል ማለት ነው። እንግዲህ ይህን ያደረግንበት ዋናው ምክንያት በገጠሩ አካባቢ ያለው ማህበረሰብ ካለው አጠቃላይ ነባራዊ ሁኔታ ስንመለከተው የተሻለ የትምህርት ዕድል እንዲያገኝ በተለይም የትምህርት ጥራትን ለማረጋገጥ መሰረታዊ የሚባለው የቅድመ መደበኛ ትምህርት ነው። የቅድመ መደበኛ ትምህርት የተማረ ልጅና የቅድመ መደበኛ ትምህርት ያልተማረ ልጅ ወደ መደበኛ ትምህርት ሲገባ እኩል ውጤታማ ሊሆን አይችልም። ስለዚህ ከተማ አካባቢ ያለውን አሁን ባለን ትምህርት ቤቶች ማስተናገድ የምንችልበት አጋጣሚ ስላለ 6ቱም ትምህርት ቤቶች ገጠር ላይ እንዲገነቡ ያደረግነው። ስለዚህ ገጠር ላይ ይሄንን ስራ መስራታችን ለገጠሩ አካባቢ ያለንን ትኩረት የሚያሳይ ነው። የተማሪዎች ብዛትም በዛ አካባቢ ያው የመጨመር ሁኔታ ስለሚያሳይ እዛ አካባቢ ላይ 6ቱም ትምህርት ቤት ይገነባል። በቀጣይ ደግሞ ከተማ ላይ የምንሰራቸው ስራዎችም በዛው መልኩ ይሆናል ማለት ነው። በጤናው ዘርፍም በድሬ ጥያራ ወረዳ እየተገነባ የሚገኘው የመጀመሪያ ደረጃ ሆስፒታል በጥሩ ደረጃ ላይ እንደሚገኝና ግንባታው ሲጠናቀቅ ለወረዳው ብቻ ሳይሆን ለአጠቃላይ ለክልሉ ሕዝብ ሰፊ አገልግሎት እንደሚሰጥ አስታውቀዋል። አቶ ኦርዲንበሪ አክለውም በተያዘው የምርጫ ዘመን እንዲጠናቀቁ የተለዩና ወደ ቀጣዩ በጀት ዓመት የሚዘዋወሩ ፕሮጀክቶች ተለይተው በቀጣይም ስራዎቹ ይበልጥ ፍጥነትና ጥራትን በታከለበት ተጠናክረው እንደሚቀጥሉ አረጋግጠዋል። በዛሬው ዕለት የተለያዩ የመሰረተ ልማት ግንባታዎችን፣ የተለያዩ ህንፃ ግንባታዎችን፣ የተለያዩ ትምህርት ቤቶችና ሌሎችንም የጤና ተቋማት በተለይም በድሬ ጥያራ አካባቢ አንድ የሆስፒታል ግንባታ ጀምረናል። ይሄ የመጀመሪያ ደረጃ ሆስፒታል ነው የሚሆነው። ለድሬ ጥያራ ወረዳ ብቻ ሳይሆን ለአጠቃላይ ክልሉ ደግሞ እንደ ፕራይመሪ ሆስፒታል ሆኖ የሚያገለግል ስለሆነ እሱም በጥሩ ደረጃ ላይ እንዳለ ነው ያየነውና የማህበራዊ አገልግሎት ሊሰጡ የሚችሉ የኢኮኖሚ ልማትን ሊያፋጥኑ የሚችሉ ስራዎችን ነው በዋናነት ስናይ የነበረውና እነዚህ እንግዲህ በአጠቃላይ በያዝነው የምርጫ ዘመን መጨረሻ ያለብንና ወደ ቀጣይ ደግሞ የሚዛወሩትንም ለይተን ለቀጣይ የምርጫ ዘመን መዛወር ያለባቸውና በ2019 የበጀት ዓመትም ሀብት ተመድቦላቸው አጠቃላይ አሁን ባለበት ደረጃ የበለጠ ፍጥነት ጨምረን የበለጠ ጥራት ጨምረን ፍትሃዊ በሆነ ዋጋ እነዚህን የልማት ስራዎችን የምናጠናቀቅበትን አግባብ የምናይበት የነበረ መድረክ ነውና እንግዲህ ወደ መደበኛ ስራችን ተመልሰናል። የምርጫ ስራችንን ኦልሞስት ካጠናቀቅን በኋላ ህዝቡ የሚያነሳቸው የተለያዩ ጥያቄዎች አሉ። ለነዛ ጥያቄዎች ደግሞ
በእቅድ መፍትሄ የምንሰጥበትና ምላሽ የምንሰጥበት አግባብም ይኖራል። በመጨረሻም በአሁኑ ወቅት እየተከናወኑ ያሉ ጠቅላላ ምርጫ ስራዎችን በፍጥነት በማጠናቀቅ መላው የመንግስት አካል በጊዜ የለኝ መንፈስ ከህብረተሰቡ ለሚነሱ ጥያቄዎች በእቅድ መፍትሄ መስጠት እንዳለበት አቅጣጫ አስቀምጧል። ለዚህም በየደረጃው የሚገኙ የስራ ኃላፊዎችና የመንግስት ሰራተኞች ከማንኛውም ወቅታዊ መዘናጋቶች ወጥተው ወደ መደበኛ የልማት ስራዎቻቸው በመመለስ ህዝብን በቅንነት ማገልገል እንደሚጠበቅባቸው ርዕሰ መስተዳደሩ አሳስበዋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ከ52 ሚሊዮን ብር በላይ ወጪ የሚገነቡ የቅድመ መደበኛ አንደኛ ደረጃ ትምህርት ቤቶችን ግንባታ አስጀመሩ። በክልሉ በ3 የገጠር ወረዳዎች ውስጥ 6 ትምህርት ቤቶች እንደሚገነቡ ተገልጿል። ገዛኸኝ አራጌ በዝርዝር ያቀርበዋል። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ ከ52 ሚሊዮን ብር በላይ ወጪ የሚገነቡ የቅድመ መደበኛ አንደኛ ደረጃ ትምህርት ቤቶች ግንባታ አስጀምረዋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው በወቅቱ እንደገለጹት ለሀገር ግንባታና ለሁለንተና እድገት የሚበቁ ተማሪዎች ለማፍራት እነዚህ ትምህርት ቤቶች ተቋማት ወሳኝ ሚና ይጫወታሉ ብለዋል። ግንባታቸው መጀመሩን ህጻናት ከመኖሪያ አካባቢያቸው ሳይርቁ የመማር እድልና አቅም እንደሚፈጥርላቸው አንስተዋል። ህጻናት ገና በለጋ እድሜያቸው ወደ ትምህርት ገበታ በመግባት ነገ አምራች ዜጋ መሆን የሚችሉበትና ሀገርን የመረከብ አቅም የሚገነቡበት መሆኑን ገልጸዋል። ግንባታቸው በ2 ወራት ውስጥ ተጠናቆ በአዲስ ትምህርት ዘመን ለመማር ማስተማር ስራ ዝግጁ እንደሚሆኑም ጠቁመዋል። በትምህርት ሚኒስቴርና በክልሉ በጋራ በመተባበር የሚገነባ መሆኑን ጠቁመው እነዚህ 6 የቅድመ መደበኛ ትምህርት ቤቶች አጠቃላይ ከ52 ሚሊዮን ብር በላይ ወጪ እንደሚደረግባቸው ጠቁመዋል። ኃላፊው አክሎም ከልጅነት ጀምሮ የትምህርት አእምሮ በእውቀት ካልተገነባ ሀገር ወደ ብልጽግና ማሻገር እንደማይቻል ጠቁመዋል። ተቋማቱ ነገ እውቀትና ክህሎት ያላቸው እንዲሁም በሀገር ግንባታ ላይ ትልቅ ሚና መጫወት የሚችሉ ተማሪዎች የሚያፈሩበት መሆኑን አስገንዝበዋል። በሌላ በኩል ርዕሰ መስተዳድሩ በዕለቱ የድሬ ጠያራ የመጀመሪያ ደረጃ ሆስፒታልን ጨምሮ በከተማ ውስጥ እየተከናወኑ የሚገኙ የሌሎች ትምህርት ቤቶች የግንባታ ሂደትን ተመላክተዋል። በከፍተኛ ትጋትና የአመራር ቁርጠኝነት የተመዘገቡ የመልካም የልማት አስተዳደርና የሰላም ስኬቶችን አጠናክሮ ማስቀጠል እንደሚገባ የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ ገለጹ። የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ከክልሉ ከፍተኛና መካከለኛ አመራሮች ጋር በቀጣይ ስራዎች ላይ የምክክር መድረክ አካሂዷል። ተጨማሪ ያለን የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ከክልሉ ከፍተኛና መካከለኛ አመራሮች ጋር በቀጣይ ስራዎች ላይ የምክክር መድረክ አካሂዷል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ በክልሉ ባለፉት ጊዜያት በከፍተኛ ትጋትና የአመራር ቁርጠኝነት በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን ገልጸዋል። በቀጣይም በልማት፣ በመልካም አስተዳደር፣ ሰላም፣ ማህበራዊና ኢኮኖሚያዊ ዘርፎች የተመዘገቡ ስኬቶችን አጠናክሮ ማስቀጠል እንደሚገባ ገልጸዋል። ለህዝብ የገባነውን ቃል በተግባር ለማረጋገጥ አመራሩ በላቀ ቁርጠኝነት ሊሰራ ይገባል ሲሉም ገልጸዋል። እውነተኛ ዲሞክራሲን ከተጨባጭ የልማት የመልካም አስተዳደርና የሰላም ስኬቶች ጋር በማጣመር የኢትዮጵያን ሁለንተናዊ ብልጽግናን በተግባር የማረጋገጥ ስኬታችንን አጠናክረን እንቀጥላለን ብለዋል። በመሆኑም በከፍተኛ ትጋትና ቁርጠኝነት የተመዘገቡ የልማት የመልካም አስተዳደርና የሰላም ስኬቶችን አጠናክሮ ለማስቀጠል አመራሩ የአገልጋይነት መንፈስን በመላበስ ሊያገለግል ይገባል ብለዋል። በተለይም የወጣቶች የስራ ዕድል ፈጠራ፣ የኑሮ ውድነትን የማረጋጋትና የህግ የበላይነትን የማስከበር ስራ ቅድሚያ ትኩረት በመስጠት የሚሰሩ ስራዎች መሆናቸውን ገልጸዋል። በሐረሪ ክልል ከገጠር ኮሪደር ልማት ጋር የተሳሰሩ አዳዲስ የገጠር መንገዶችን የመገንባት ስራ በስፋት እየተከናወነ መሆኑን የክልሉ ትራንስፖርትና መንገድ ልማት ቢሮ አስታወቀ። በዚህም በክልሉ 3 ወረዳዎች በመደበኛ በጀትና በገጠር መንገድ ትስስር ለምግብ ዋስትና ፕሮግራም 77 ኪሎ ሜትር አዳዲስ የገጠር መንገዶች ግንባታ እየተከናወነ መሆኑ ተገልጿል። አብስራ አሰግድ በዝርዝር ታቀርበዋለች። በሀገሪቱ ከተሞች የተጀመረውና ውጤታማነቱ የተመሰከረለት የኮሪደር ልማት ንቅናቄ በአሁኑ ወቅት ወደ ገጠር አካባቢዎች በመስፋፋት ላይ ይገኛል። የሐረሪ ክልልም ይህን ሀገራዊ ራዕይ ከክልሉ ነባራዊ ሁኔታ ጋር በማጣጣም የከተማና የገጠር ትስስርን ለማጠናከር በትኩረት እየሰራ መሆኑ ይታወቃል። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ ኢንጂነር ፈቲ ተውፊቅ እንዳሉትም በክልሉ ባለፉት ዓመታት በገጠር የመንገድ ተደራሽነትን ለማጎልበት መጠነ ሰፊ ስራዎች ተከናውነዋል። የጠጠር መንገድ ግንባታ
የግንባታ ስራዎቹም ለአርሶ አደሩ በበጋና በክረምት ምርቱን ወደ ገበያ እንዲያቀርብ በማድረግና ሌሎች አገልግሎት በመስጠት ተጠቃሚነትን እያሳደገ መሆኑን ገልጸዋል። ዘንድሮም በተለያዩ ፕሮግራሞች የገጠር መንገድ ተደራሽነትን በማጎልበት የከተማና ገጠር ትስስርን የማጠናከርና የምግብ ዋስትናን የማረጋገጥ ስራ እየተከናወነ መሆኑን ገልጸዋል። በዚህም በክልሉ 3 ወረዳዎች በመደበኛ በጀትና በገጠር መንገድ ትስስር ለምግብ ዋስትና ፕሮግራም 77 ኪሎ ሜትር አዳዲስ የገጠር መንገድ ግንባታ እየተከናወነ መሆኑን አንስተዋል። በዚህም በካፒታል ፕሮጀክት 54 ኪሎ ሜትር የሚሸፍን አዳዲስ የገጠር መንገዶች ግንባታ እየተከናወነ መሆኑን የገለጹት ቀሪው 23 ኪሎ ሜትር ግንባታ ደግሞ በገጠር መንገድ ትስስር ለምግብ ዋስትና ፕሮግራም አማካኝነት እየተከናወነ መሆኑን ገልጸዋል። በክልሉ ከገጠር ኮሪደር ልማት ጋር በማስተሳሰር እየተካሄደ ያለው አዳዲስ የገጠር ጠጠር መንገዶች ግንባታ ሙሉ በሙሉ አጠናቆ ለአገልግሎት ለማብቃት በትኩረት እየተሰራ መሆኑን ተናግረዋል። አዳዲስ የጠጠር መንገድ ግንባታዎቹ በህዝቡ ዘንድ ሲነሱ የነበሩ ችግሮችን መፍታት የሚያስችሉ ከመሆናቸውም ባለፈ ከገጠር ኮሪደር ልማት ጋር የተሳሰሩ መሆኑንም ጠቁመዋል። የመንገዶች መገንባትም ቀበሌዎቹን እርስ በራስ ከከተማው ጋር የሚያገናኝ መሆኑን ጠቁመው በትራንስፖርት ዘርፍ የሚስተዋለውን ችግር ከመሰረቱ የሚቀርፍ መሆኑንም አክለዋል። በከተማው ውስጥ አዳዲስ የአስፋልትና የውስጥ ለውስጥ መንገድ ግንባታ፣ የጥገና ደረጃዎችና የማሻሻል ሌሎች ስራዎች የማከናወን ስራዎች እየተከናወኑ መሆኑን ገልጸዋል። በሐረሪ ክልል በሁለተኛው ዙር ሞዴል የአርሶ አደሮች መንደር ፕሮጀክት 250 ቤቶች የመገንባት ስራ በመካሄድ ላይ መሆኑ ይታወቃል። የሐረር ከተማ ውበት በኮሪደር ልማቱ አማካኝነት በተገነቡ ዘመናዊ መናፈሻዎችና አረንጓዴ ስፍራዎች ይበልጥ መድመቁን ነዋሪዎች ገለጹ። ይህም ነዋሪዎቹ ከስራ በኋላ ከነቤተሰቦቻቸውና ከጓደኞቻቸው ጋር በመሆን ንጹህ አየር የሚተነፍሱበትና የሚዝናኑበት ምቹ አጋጣሚ እንደፈጠረላቸው ገልጸዋል። ዘገባው የሄኖክ ግርማ ነው። በተለይም ደሴ በዝርዝር ታቀርበዋለች። የሐረር ከተማ ውበት በኮሪደር ልማቱ አማካኝነት በተገነቡ ዘመናዊ መናፈሻዎችና አረንጓዴ ስፍራዎች ይበልጥ ደምቋል። ቀደም ሲል ለነዋሪዎች ምቹ ያልነበሩ ቦታዎች ዛሬ በአረንጓዴ ስፍራዎች፣ በውብ አበቦች፣ በዘመናዊ የህዝብ መቀመጫዎችና ማረፊያዎች አጊጠው ላይን የሚማርኩ መናፈሻዎች መሆን መቻላቸውን በስፍራዎቹ አግኝተን ያነጋገርናቸው ነዋሪዎች ገልጸዋል። የኮሪደር ልማቱ ካመጣቸው ትልልቅ በረከቶች መካከል አንዱ እነዚህ ዘመናዊ የህዝብ መዝናኛ መናፈሻዎች መገንባታቸው እንደሆነ ነዋሪዎቹ ያስረዳሉ። የነበረው ገጽታ በጣም ሳቢና ማራኪ አይደለም። ብዙ ቁሻሾች ይታዩበት ነበር። አሁን ስታንዳርዱን ጠብቆ በእውነት እላቸዋለሁ ከተማችን የተሻለ ውብና ጽዱ፣ በፊት ሰጋራና ሽንት ይታይ ነበር። አሁን ጥሩ ደረጃ ላይ ነው ያለው። እኔ በዚሁ ቢቀጥል የተሻለ ከተማ ጥሩ ሆኖ እናየዋለን። እዚህ አካባቢ አሁን አየሩ በጣም አሪፍ ሆኗል። ለመቀመጥ ማለት የሚያምር ስታየው የሚያምር ሆኗል። ከዚህ በፊት ቆሻሻዎች ምናምን ነገር ነው የነበሩትና ስታልፍም ደስ የማይል ቦታ ነበር። አሁን ግን ስታልፍም ቁጭ ብትል ደስ የሚል አየር ያለበት ቦታ ነው። እረፍት ሰዓቴ በቃ ሁሌ እዚህ ጋር እመጣለሁ። አንዳንዴ ልጆቼን ይዤ እመጣለሁ፣ አናፍሳቸዋለሁ። ይሄ አካባቢ ብቻ አይደለም፣ ወደ ታች አሁን ታች ሸዋበር 05 ያለው በተለይ በጣም ነው የሚያምረው። ያው ብዙ ሰዎች ይናፈሳሉ፣ ደስ ይላል። ናይት ላይማ በጣም ነው ደስ የሚለው። እጅግ በጣም ደስ ይላል። አሁን ብዙ መገለጫዎች አሉ። ይሄ አካባቢውን የሐረሪን ባህል የሚያሳይ ከዚህ ከጅብ አመጋገብ ጀምሮ ያለው የሐረሪ ውስጥ ያሉት ባህላዊ እሴቶች በሙሉ ያንጸባርቃሉ። ማረፊያዎች አሉት። አሁን የደከመ ሰው ሲዝናና የሚዝናኑበት ያው መርጠህ ነው በአይነት መርጠህ ነው የምታርፈው ማለት ነው። ስለዚህ ከበፊቱ ሳር አልነበረም። አሁን የግሪን እንትን በጣም ለአይን ምግብ የሚሆን ሳር አልነበረም። ስለዚህ አሁኑ በጣም ይሻላል። አካባቢ ድንጋይ ነበር እንደ ተደርድሮ መቀመጫ ነበር። አሁን ምርጥ ነው በጣም። ይህም ነዋሪዎቹ ከስራ በኋላ ከቤተሰቦቻቸውና ከጓደኞቻቸው ጋር በመሆን ንጹህ አየር የሚተነፍሱበትና የሚዝናኑበት ምቹ አጋጣሚ እንደፈጠረላቸው ይገልጻሉ። መናፈሻዎቹ የከተማ ውበትን ከመጨመር ባለፈ የአካባቢ ጥበቃ ስራን ውጤታማ ያደረገ መሆኑን የጠቀሱት አስተያየት ሰጪዎቹ በእነዚህ አረንጓዴ ስፍራዎች ላይ በመገኘት በመዝናናት ማህበራዊ ትስስራቸውን ይበልጥ እያጠናከሩበት መሆኑን አክለው ገልጸዋል። ቦታም ማንም ሰው ሲጓዝ ድካም ሲሰማው መጥቶ
አርፎ ራሱን አዳምጦ ጓደኛም ካለ ከጓደኛው ጋር አውርቶ ተጫውቶ የሚሄድበት ቦታ ሆኗል። ረፍት ሰዓቴ በቃ ሁሌ እዚህ ጋር እመጣለሁ። አንዳንዴ ልጆቼን ይዤ እመጣለሁ፣ አናፍታቸዋለሁ። ይሄ አካባቢ ብቻ አይደለም፣ ወደ ታች አሁን ታች ሸዋበር 05 ያለው በተለይ በጣም ነው የሚያምረው። ያው ብዙ ሰዎች እናፈሳሉ፣ ደስ ይላል። ማረፊያዎች አሉት። አሁን የደከመ ሰው ሲዝናና የምዝናኑበት ያው መርጠህ ነው በአይነት መርጠህ ነው የምታርፈው ማለት ነው። ስለዚህ ከበፊቱ ሳር አልነበረም። አሁን የግሪን እንትን በጣም ለአይን ምግብ የሚሆን ሳር አልነበረም። ስለዚህ አሁኑ በጣም ይሻላል። አሁን ራሱ እዚህ ውስጥ ነው ምዝናናው እየተንቀሳቀስኩ። ይሄንን መዝናኛ ፍለጋ ነው የመጣሁት። በሐረሪ ክልል የተከናወነው የኮሪደር ልማትና የተገነቡ ዘመናዊ መናፈሻዎች የከተማዋን ውበትና ደረጃ ከማሳደጋቸው በላይ ለነዋሪዎች ምቹ፣ ለቱሪስቶች ደግሞ ሳቢና ማራኪ ከተማን እውን ማድረግ አስችለዋል። በመሆኑም እነዚህን ውብና ዘመናዊ የህዝብ መናፈሻዎችን ተንከባክቦና ጠብቆ ማቆየት የሁሉም ነዋሪዎች ኃላፊነት ሊሆን እንደሚገባ አስገንዝበዋል። ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የህዝብ ተወካዮች ምክር ቤት በ24ኛ መደበኛ ስብሰባው የጉምሩክ አዋጅን ለማሻሻል የቀረበውን ረቂቅ አዋጅ መርምሮ አጽድቋል። በሌላ ዜና የሚኒስትሮች ምክር ቤት የ2019 በጀትን ጨምሮ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርባለች። የህዝብ ተወካዮች ምክር ቤት በ24ኛ መደበኛ ስብሰባው የጉምሩክ አዋጅን ለማሻሻል የቀረበውን ረቂቅ አዋጅ መርምሮ አጽድቋል። ረቂቅ አዋጁ የኮንትሮባንድ ንግድን ለመከላከል የሚደረገውን ጥረት በማጠናከር ረገድ ጉልህ ሚና እንዳለው በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገልጸዋል። በዘርፉ ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ እንዲሆን የሚያስችል ሲሆን በጉምሩክ አሰራር ውስጥ ፍትሐዊነት እንዲረጋገጥ ምቹ ሁኔታን እንደሚፈጥርም ነው የተገለጸው። በተጨማሪም ረቂቅ አዋጁ በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት የሚደግፍ እንዲሁም ኢንቨስትመንትን የሚያበረታታ መሆኑ ተመላክቷል። የአተገባበር ችግሮችን ለመቅረፍ የሚያስችሉ ድንጋጌዎችን በማካተት ተሻሽሎ መቅረቡም ተገልጿል። ምክር ቤቱ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ በአዋጅ ቁጥር 1425/2018 አዋጁን በአብላጫ ድምጽ አጽድቆታል። የ2019 በጀት ዓመት ረቂቅ በጀት 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር ሆኖ ለሕዝብ ተወካዮች ምክር ቤት እንዲቀርብ ተወስኗል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 56ኛ መደበኛ ስብሰባ ከተወያየባቸው ጉዳዮች መካከል የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ አንዱ ነው። በዚህም መሰረት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 በጀት ለምክር ቤቱ ቀርቧል። ረቂቅ በጀቱ የቀረበው የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019 እስከ 2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችንና የመካከለኛ ዘመን የ2019-2023 የማክሮ ኢኮኖሚና የፊዚካል ማዕቀፍን መሰረት በማድረግ መሆኑ ተገልጿል። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየበት በኋላ ግብዓቶቹን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ አመላክቷል። ቴክኖሎጂን ከሀገራዊ ራዕያችን ጋር ማጣመራችን ለሀገር የሚገባውን ፈጣን እድገት እውን ለማድረግ በትክክለኛው አቅጣጫ ላይ መሆናችንን ያሳያል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በሚኒስትሮች ምክር ቤት ስብሰባ ማጠቃላይ ላይ እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም የተገነቡ ቤቶች የሚገኙበትን የግንባታ ሳይት ጉብኝት ማድረጋቸውን ጠቅላይ ሚኒስትሩ በመልእክታቸው ላይ አስፍረዋል። በዚህ ሳይት 3 የላቁ የግንባታ ዘዴዎች በጥምረት ጥቅም ላይ የዋሉ ሲሆን እነሱም የ3D ህትመት፣ የቅድመ ዝግጅት፣ ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ
ቤቶች መሆናቸውን ገልጸዋል። እያንዳንዳቸው ግንባታዎች ትክክለኛውን ቴክኖሎጂ ስንጠቀም ፍጥነትና ጥራት እርስ በርስ የማይጋጩ መሆናቸውን ያረጋግጡ መሆናቸውን የጠቀሱት ጠቅላይ ሚኒስትሩ ጥራታቸውን የጠበቁ መኖሪያ ቤቶችን ከወራትና ከዓመታት ይልቅ በጥቂት ቀናትና ሳምንታት ውስጥ ሰርቶ ማጠናቀቅ እንደሚቻል የታየበት ህያው ምስክር መሆኑንም አስታውቀዋል። ይህም የሀገራችንን የቤት ልማት ፕሮግራም አቅጣጫ በከፍተኛ ደረጃ የመቀየር ኃይል አለው ማለታቸውን የኢዜአ ዘገባ ያመላክታል። በካምፖች በመራጭነት የተመዘገቡ ድምጻቸውን እየሰጡ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ሰባተኛውን ጠቅላላ ምርጫ ማካሄዱ ይታወቃል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 17 በተሰጠው ስልጣን መሰረት በመደበኛው ጠቅላላ ምርጫ በልዩ ሁኔታ ላልተሳተፉ ዜጎች የድምጽ መስጫ ቀንን ያመቻቻል። በመሆኑም በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን አቋቁመዋል። ይህም የካምፑ ነዋሪዎች በሰባተኛው ጠቅላላ ምርጫ እንዲሳተፉ በመራጭነት በመዘገበው መሰረት የሚካሄድ ነው። በመሆኑም በካምፖች በመራጭነት የተመዘገቡ ዜጎች ዛሬ ሰኔ 2 ቀን 2018 ዓ.ም ድምጻቸውን እየሰጡ ይገኛሉ። ወደ ዓለም አቀፍ ዘገባዎች ስናልፍ ኢራንና አሜሪካን የምታሸማግለው ፓኪስታን ሰላም እንዲሰፍን ሁሉም ወገኖች ከጥቃት እንዲቆጠቡ አሳሰበች። ከዚህ ጋር በተያያዘም ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንዲያቆሙ አስታውቃለች። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። ኢራንና አሜሪካንን የምታሸማግለው ፓኪስታን የውጭ ጉዳይ ሚኒስትሯ ሻባዝ ሻሪፍ ሰላም እንዲሰፍን ሁሉም ወገኖች ከጥቃት እንዲቆጠቡ አሳሰቡ። በተለይም የመጨረሻው ግብ ሊሳካ በመሆኑ ሁሉም ወገኖች ጥቃት ከማድረስ እንዲቆጠቡ በማህበራዊ ሚዲያ ገጻቸው ጠይቀዋል። የኢራን ከፍተኛ ወታደራዊ ዕዝ የሆነው ኻቲም አልአንቢያ እስራኤል ላይ የሚፈጸመው ጥቃት እንደሚያቆም ቢያስታወቅም በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲል አስጠንቅቋል። እስራኤልም በኢራን ላይ እየፈጸመች ያለው ጥቃት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እንድታቆም የእስራኤል ቴሌቪዥን ዘግቧል። ፓኪስታን ኢራንና አሜሪካን በማሸማገል ዋነኛ ሀገር ናት። ያለፈው ሚያዝያ በኢስላማባድ የሁለቱ ሀገራት ልዑካን እንዲወያዩ አድርጋለች። በዚህ ወር ተጨማሪ ውይይቶችም ለማካሄድ ብትሞክርም አልተሳካም። ከዚህ ጋር በተያያዘም ኢራንና እስራኤል አንዳቸው በሌላኛው ላይ የሚሰነዝሩትን ጥቃት እንዲያቆሙም አስታውቋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንዲያቆሙም ይፋ አድርገዋል። ሆኖም ግን የተኩስ አቁም የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሰው ከኢራንና ሂዝቦላህ ጋር የሚደረገው ትግል ግን አላከተመም ብሏል። የኢራን ጦርም ለእስራኤል የሚያም ያጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ የከፋ እርምጃ እንደሚወስድ ጦሩ አክሏል። ከኢራን ጋር ያለውን ውጥረት እየተባባሰ ባለበት ወቅት እስራኤል የአሜሪካን የአቋም ወሰኖችን እየፈተነች ነው ተባለ። አሜሪካ በቀጠናው አዲስ ጦርነት እንዳይቀሰቀስ ከፍተኛ ጥንቃቄ እያደረገች ትገኛለች። ምስጋና ኃይሉ በዝርዝር ያቀርበዋል። የደህንነትና ፖለቲካ ተንታኙ ዶክተር ሃንሰን ሰሊም ኦዝራም ለስፑትኒክ አፍሪካ እንደተናገሩት አሜሪካ በቀጠናው አዲስ ጦርነት እንዳይቀሰቀስ ከፍተኛ ጥንቃቄ እያደረገች ትገኛለች። በተለይ በአሜሪካ የሚካሄደውን የአጋማሽ ዘመን ምርጫና ጦርነቱ በሀገሪቱ ኢኮኖሚ ላይ ሊያሳድረው የሚችለው አሉታዊ ተጽዕኖ ከግምት ውስጥ በማስገባት ዋሽንግተን ለቀውሱ ዲፕሎማሲ መፍትሄ እንዲፈለግ ቅድሚያ ሰጥታለች። በአንጻሩ ደግሞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን በማስፋት የኢራን ወሳኝ መሰረተ ልማቶች ለመምታትና አዲስ ወታደራዊ ዘመቻ ለማካሄድ ፍላጎት ቢኖራቸውም ያለ አሜሪካ ይሁንታና ቀጥተኛ ድጋፍ ይህን ትልቅ እርምጃ ለመውሰድ ማመንታታቸው ተዘግቧል። በዚህ ምክንያትም እስራኤል ትኩረቷ ወደ ሌላ አቅጣጫ በማዞር ሊባኖስን እንደ ምቹ የጦር ቀጠና በመጠቀም ወታደራዊ እርምጃዎቿን አጠናክራ ትገኛለች። ዶክተር ኦዘርትም በትንታኔያቸው እንዳሰመሩበት እስራኤል ከኢራን ለሚሰነዘርባቸው ማንኛውም ጥቃት ራሷን ለመከላከል መቻሏን ሙሉ በሙሉ አብራርተዋል። አሜሪካ በንድፈ ሀሳብ ደረጃ እነዚህን ወሳኝ አቅርቦቶች በመጠቀም በእስራኤል ውሳኔዎች ላይ ተጽዕኖ የመፍጠር ሰፊ አቅም አላት። ሆኖም በተግባር ሲታይ እስራኤል በዋሽንግተን የፖለቲካ መድረክ ያላትን ጠንካራ
የሎቢ ወይም የብዙሃን ፖለቲካ ድጋፍ እንቅስቃሴ ተጽዕኖ በመጠቀም የራሷን የመንቀሳቀሻ ምህዳር መፍጠር ችላለች። ይህ ሁኔታ ኔታንያሁ በተለይ በሊባኖስ በሶሪያና በየመን ሁቲዎች ላይ ጠንካራ ጥቃቶችን በመሰንዘር አሜሪካ በጉዳዩ ላይ ያላትን ትዕግስትና አቋም በተግባር እንዲፈተኑ ሰፊ በር ከፍቶላታል ሲል ዘገባው አክሎ አብራርቷል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ